ብሆን ምስጋና ቀርባለሁ። በዘመኔ ሁሉ ስጠራው ኖራለሁ። ጎስቋላ ብሆን ምስጋና ቀርባለሁ። እግዚአብሔርን ጠራሁት ባዘኔ ጊዜ እግዚአብሔርን ጠራሁት በጭንቀቴ ጊዜ አወጣኝ ከጭንቀት ካዘን ከትካዜ አወጣኝ ከጭንቀት ካዘን ከትካዜ ስማጸን ደግሞም ስጸጸት አላሳፈረኝም መጣ በምሕረት ወደ እርሱ ስማጸን ደግሞም ስጸጸት አላሳፈረኝም መጣ በምሕረት እግዚአብሔርን ጠራሁት ባዘኔ ጊዜ እግዚአብሔርን ጠራሁት በጭንቀቴ ጊዜ አወጣኝ ከጭንቀት ካዘን ከትካዜ አወጣኝ ከጭንቀት ካዘን ከትካዜ በበዛ ምሕረቱ ያለፈውን ትቶ በፍቅሩ ጎበኘኝ አልተወኝም ከቶ ሊቀበለኝ ወዶ ፊቱን አበራልኝ ማን ይቃወመኛል እግዚአብሔር ካለልኝ ሊቀበለኝ ወዶ ፊቱን አበራልኝ ማን ይቃወመኛል እግዚአብሔር ካለልኝ እግዚአብሔርን ጠራሁት ባዘኔ ጊዜ እግዚአብሔርን ጠራሁት በጭንቀቴ ጊዜ አወጣኝ ከጭንቀት ካዘን ከትካዜ አወጣኝ ከጭንቀት ካዘን ከትካዜ ኖህን እንዳዳንከው እኛንም አድነን ከቀስቱ እንድናመልጥ ምልክትን ስጠን በትር ምርኩዝ እነርሱ ያጽናኑን አንተ ከእኛ ጋር ነህ አንፈራም ክፉን በትር ምርኩዝ እነርሱ ያጽናኑን አንተ ከእኛ ጋር ነህ አንፈራም ክፉን እግዚአብሔርን ጠራሁት ባዘኔ ጊዜ እግዚአብሔርን ጠራሁት በችግሬ ጊዜ አወጣኝ ከጭንቀት ካዘን ከትካዜ አወጣኝ ከጭንቀት ካዘን ከትካዜ እግዚአብሔርን ጠራሁት ባዘኔ ጊዜ እግዚአብሔርን ጠራሁት በችግሬ ጊዜ አወጣኝ ከጭንቀት ካዘን ከትካዜ አወጣኝ ከጭንቀት ካዘን ከትካዜ የፍቅር ንጉሥ ነህ የዘላለም አባት ምሕረት በዝቶልኝ አለሁኝ በሕይወት ባህሩን አለፍኩኝ ስምህ ሆኖኝ ክብሬ ጌታ መድኃኒቴ
ነው መኖሬ። የፍቅር ንጉሥ ነህ የዘላለም አባት ምሕረት በዝቶልኝ አለሁኝ በሕይወት። ባህሩን አለፍኩኝ ስምህ ሆኖኝ ክብሬ ጌታ መድኃኔዓለም ባንተ ነው መኖሬ። ቃላት ብደረድር ዝማሬ ባበዛ አይገልጽህም ጌታ የሕይወቴ ቤዛ። በመስቀል ተሰቅለ ስለኔ ሞተሃል። አምላክ ለውለታ ምን ይከፈልሃል? የፍቅር ንጉሥ ነህ የዘላለም አባት ምሕረት በዝቶልኝ አለሁኝ በሕይወት። ባህሩን አለፍኩኝ ስምህ ሆኖኝ ክብሬ ጌታ መድኃኔዓለም ባንተ ነው መኖሬ። የመስቀሉ ፍቅር ረስቼ ልጅ ሁሌ ያሳዘንኩኝ ረቂቅ እቅፍ ምንም ብበድልህ አልተውከኝም ጌታ። ሁሌ ና ትላለች እጅ ተዘርግታ። የፍቅር ንጉሥ ነህ የዘላለም አባት ምሕረት በዝቶልኝ አለሁኝ በሕይወት። ባህሩን አለፍኩኝ ስምህ ሆኖኝ ክብሬ ጌታ መድኃኔዓለም ባንተ ነው መኖሬ። አዲስ አድርጎኛል ቀይሮኛል ቃል ዳግመኛ ሰራኸኝ አኖርከኝ በቅፍ እንደ ቅዱሳኑ ዝናህን ልናገር በአሕዛብ መካከል ስላንተ ልመስክር። የፍቅር ንጉሥ ነህ የዘላለም አባት ምሕረት በዝቶልኝ አለሁኝ በሕይወት። ባህሩን አለፍኩኝ ስምህ ሆኖኝ ክብሬ ጌታ መድኃኔዓለም ባንተ ነው መኖሬ። እቅፍ ምቹ ነው አይቆረቆረኝም። ዘላለም ፍቅር ነህ አንተ አትለወጥም። የመኖሬ ምክንያት የሕይወቴ ዋልታ ለደካማው ልጅ ሆነሃል መከታ። የፍቅር ንጉሥ ነህ የዘላለም አባት ምሕረት በዝቶልኝ አለሁኝ በሕይወት። ባህሩን አለፍኩኝ ስምህ ሆኖኝ ክብሬ ጌታ መድኃኔዓለም ባንተ ነው መኖሬ። የፍቅር ንጉሥ ነህ የዘላለም አባት ምሕረት በዝቶልኝ አለሁኝ በሕይወት። ባህሩን አለፍኩኝ ስምህ ሆኖኝ ክብሬ ጌታ መድኃኔዓለም ባንተ ነው መኖሬ።
እንደምን ዋላችሁ? እንደምን ለሰዓት አደረሳችሁ? እስኪ ያደረሰንን ያደረሳችሁን እግዚአብሔርን ከፍ አድርጋችሁ አመስግኑት፣ 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 በደንብ አመስግኑት። እንደኛ ሐሳብ ሳይሆን እንደኛ ፍላጎት ሳይሆን ግዑዙን አራት እግራ እርሱ በፈቀደ መንገድ አሽከርክሮ ከአዲስ አበባ ሆሳና ከሆሳና ደግሞ እዚህ ያደረሰን እርሱን ከፍ አድርጋችሁ እስኪ አመስግኑልን፣ በእውነት አመስግኑልን። እርሱ ስለቻለ፣ እርሱ ስለሚችል፣ እርሱ ስለፈቀደ እዚህ እናንተን ለማየት በቅተናልና በድጋሚ ከፍ አድርጋችሁ መድኃኔዓለም አባታችንን አመስግኑት። እርሱን አመስግነን እርሷን ሳናመሰግን የማንረሳት የማንተዋት ብኪድን ዓለም ወወልድኪ ኮነ ሰላም ብሎ ቅዱስ ያሬድ የዘመረላት ከድቅድቆ የጨለመው ዓለም ወደሚያስደንቀው ብርሃን የተሸጋገርንባት ምድራዊት ሞሰባችን ሰማያዊት መጽሔታችን እናታችን ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። ከፍ አድርጋችሁ እስኪ አመስግኗት እርሷን። በተለይ ለእናንተ ደግሞ ቅሩብ የሆነ በታምራቱ በጠብቆቱ በኃይሉ በመልጃው የምትተማመኑበት ዛሬም ደግሞ በቤቱ ተሰባስባችሁ እየባረካችሁ ያለ የሁላችን አባት የሁላችን ፈጥኖ ደራሽ መልአኩ ቅዱስ ገብርኤል ከፍ አድርጋችሁ አመስግኑት፣ አመስግኑት። ሁሉም ለሰው ልጆች ሲሉ በአጸደ ሥጋ በአጸደ ነፍስ ለሰው ልጆች ሲሉ የሚጸልዩ የሚማልዱ እንደየክብራቸው ክብርና ምስጋና ይድረሳቸው። እግዚአብሔር ቢወድልን እግዚአብሔር ቢፈቅድልን ብዙ መምህራን አባቶች ያሉ ለመታዘዝ ያክል እግዚአብሔር ያስተምራል። የኔና የእናንተ ልዩነት የእናንተ መቀመጥ የኔ መቆም። እግዚአብሔር ከፈለገ የሰው ልጅ ያስነሳል። የሰው ልጅ ደግሞ አልነሳም ካለው እንስሳውን ግዑዙን አስነስቶ ማስተማር መምከር ለልጆቹ ይችልበታል። ለዛሬው ለዚህች አጭር ደቂቃ እኔ ልጃችሁን አቆሞ እናንተን አስቀምጦ እግዚአብሔር አምላካችን ያስተምረናል፣ ይመክረናል። በምንማማረው ቃል እግዚአብሔር ሁሉ እግዚአብሔር አባታችን በልቡናችን ሰሌዳ በሕሊናችን ቋት ጽፎ በቃሉ እንድንለወጥ ማን ይርዳን? ማን ይርዳን? እግዚአብሔር ይርዳን። ባለችን ደቂቃ በዚህ በያዕቆብ መልእክት ምዕራፍ 5 ከቁጥር 11 ላይ ያለውን ኃይለ ቃል መሰረት አድርገን እናነሳለን። የያዕቆብ መልእክት ምዕራፍ 5 ከቁጥር 11 እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን ይላል። ስለ ቃሉ የአባታችን እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ርዕስ ምን አለ? እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። በዚህ የትምህርት ርዕስ ውስጥ የምናየውና የምንመለከተው የሰው ልጅ በታገሰ ልክ በታገሰ መጠን በትዕግስቱ ስፋትና በትዕግስቱ ምላት እግዚአብሔር የሚሰጠው አስደናቂ ክብር እንዳለ የምናይበት የትምህርታችን ርዕስ ነው። የሰው ልጅ የእግዚአብሔርን ክብር፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ጠብቆት፣ የእግዚአብሔርን ለጋስነት፣ የእግዚአብሔርን መስጠት ለማወቅ ለመረዳት በትልቁ ትዕግስት ያስፈልገዋል። መጽሐፍ እንደሚለን ትዕግስት ታላቁን ኃጢአት ትውጠዋለች ተብሎ ተነግሮላታል። ይህ ማለት ብዙ ሰዎች ለኃጢአት በገሰገሱ ቁጥር ለኃጢአት በተፋጠኑ ቁጥር በትዕግስታቸው ኃጢአትን ድል አድርገው ወደ ጽድቁ ማማ ወደ ጽድቁ ከፍታ ይጓዛሉ ለማለት ነው። እኔና እናንተ ስለታገስን ዛሬ እዚህ ደርሰናል። በእኔና በእናንተ የህይወት ውጣ ውረድ ውስጥ ብዙ ጊዜ ተስፋ ቆርጠን ብዙ ጊዜ የጠየቅነው አልመለስልን ብሎ ያጉረመረምንበትና ከቤቱ ልንርቅበት ያልንበት ሰዓትና ጊዜ ነበረ። በዚህ መካከል ግን እግዚአብሔር
ትዕግስቱን ስለሰጠን በትዕግስቱ ጸንተን ለዚህ ሰዓት ለዚህ ጊዜ በቅተናል። መጽሐፉ እንደሚለን እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል ይላል። የታገሰ ሰው በፈተናና በመከራ ያለፈ ሰው በትዕግስት ውስጥ ያለፈ ሰው እግዚአብሔር የሚፈጽምለት አንዳች ነገር አለ። እርሱ ምንድነው ብለን ከጠየቅን ደግሞ የምንፈልገውን ሳይሆን የሚያስፈልገንን እግዚአብሔር ሊፈጽምልን የታመነ አባት ነው። ታሪኩን እንደምናውቀው የኢዮብ ሕይወት ምን አይነት ትዕግስት ውስጥ ቢገባ ነው ያንን ሁሉ መከራ ያንን ሁሉ ሰቆቃ ችሎ የኔ ያላቸው ወንድሞቹ ሁሉ ትተውት ከርተውት የኔ አካሌ ያላተ ሁሉ ትተው ከርታው የኔ ያለው አካሉ ሁሉ ትተውት ከርቶት ፈራርሶበት የሚረዳው አካሉ መከራ ሆኖበት የሚረዳው ሰውነቱ መከራ ሆኖበት የአካላችን መግሰብ የአካላችን ውበት ለኛ ውበት ይሰጠናል፣ ጤናችን እንዲጠበቅ ያደርግልናል፣ እያንዳንዱ አካላችን ማለት ነው። ለኢዮብ ግን አካሉ ህመም ነው የሆነበት፣ ቁስል ነው የሆነበት። በዚህ መካከል ግን መታገስ ባይኖር ኑሮ እግዚአብሔርን አያገኘውም ነበር። በመታገስ ውስጥ እግዚአብሔርን አገኘው። ስለዚህ እንዲህ የታገሱትን አለ ብፁዓን እንላቸዋለን። የታገሱትን ብፁዓን እንላቸዋለን። በዚህ ቦታ የተቀመጣችሁ በዚህ ቦታ ያላችሁ ሰዎች ከእናንተ ጋር የነበሩ ብዙዎች ትዕግስት አጥተው ጥለው ወጥተዋል። ብዙዎች ርቧቸው ረሃብን መታገስ አቅቷቸው ስለሚቆረስ እንጀራ ብለው አምላካቸውን ጥለው የወጡ ብዙዎች አሉ። ስለሚቀየረው ልብስ ብለው ስለሚቀደደው ልብስ ብለው አማናዊ የሆነውን ልብስ ክርስቶስን ጥለው ብዙዎች ወጥተዋል። በመከራ መካከል በሰቆቃው መካከል ትዕግስትን ገንዘብ አድርገን በምንጓዝበት ሰዓትና ጊዜ የምንፈልገውን ብቻ ሳይሆን የሚያስፈልገንን ሊሰጠን የታመነ እውነተኛ አባት ያለን ሰዎች ነን። ኢዮብ በመከራው በሰቆቃው በሐዘኑ ወገኖቹ ባለቤቱ ጥለውት የአንደበት እሾህ ሲወጉት ረግመኸው ሰድበኸው አምላክህን ሙት ስትለው አንቺ ሰነፍ ሴት አምላኬን ጌታዬን እንዴት እሰድበዋለሁ? አንቺ ሰነፍ ሴት ቅዱስ ዳዊት ይብል አብድ በልቡ አልቦ እግዚአብሔር ሰነፍ በልቡ እግዚአብሔር የለም ይላል ይላቸዋል። የስንፍናዋን ጥግ ኢዮብ አየ፣ በትዕግስት ተመለከተና ይሄ ለምን ይሆናል አላት። ኢዮብ ታሞ አምላኩን ሳይሳደብ አምላኩን ሳያስቀይም ይችን ምድር መሰናበት ነው የሚፈልገው። እግዚአብሔር ግን ከኢዮብ እሳቤና ከኢዮብ ጀርባ ከኢዮብ ሐሳብ ሌላ ያስብለት ነበር። እኛ ከምናስበው በላይ የሚያስብልን አባት ስላለን እግዚአብሔር አባታችን የተመሰገነ ይሁንልን። እኛ የምናስበው ደካማውን ጥቂቱን ይሆናል። እርሱ ግን እኛ ከምናስበው በላይ እርሱ የሚያስብልን እኛ የምንፈልገውን ነው፣ እርሱ ግን የሚያስፈልገንን ነው። እኛ የምንፈልገውን እርሱ ግን የሚያስፈልገንን። ባለቅኔው እመኒ ትሁቦ ሀብተ መከራ ወሀብተ ፍስሐ ትሁቦ እምርሴ ለርሴ አንተ ተቀርቦ ነው ያለው። ለኔ አለ መከራንም ብትሰጠው ሐዘንንም ብትሰጠው እኔ ለኔ ከማስብለት እኔ ለኔ ከምቀርበው አንተ ለኔ ታስባለህ፣ አንተ ለኔ ትቀርባለህ ነው ያለው። እውነት ነው። ሁለት እጃችን እኮ ያስፈልገናል ብለን አይደለም የሰጠን፣ ስለሚያስፈልገን ስላወቀ ነው። ይሄ አካላችን ያስፈልገናል ሁለት ጆሮ ስጠን ስላልነው አይደለም።
እንደሚያስፈልገን ስለሚያውቅ ነው ሁለት ጆሮ የሰጠን። ለምን? በሰፊው እንድንሰማ፣ ጥቂት እንድንናገር አንድ አንደበት ብቻ ሰጠን። እኛ ከምናስበው በላይ እርሱ ስለሚያስብልን የሚያስብልን አባታችን እግዚአብሔር እኛ የምንፈልገውን ሳይሆን እርሱ የሚያስፈልገንን ይሰጣል። ስለሚያስፈልገን በዚህ ቅጥር አደባባይ ላይ የአባታችን የቅዱስ ገብርኤልን በረከት እንድናገኝ እርሱ ስለሚያስብልን ይሄን አደረገልን። በዚህ ለረጅም ዓመታት በሙሉ በትዕግስት ጠበቅ ነው። በምን ጠበቅ ነው? በምን ጠበቅ ነው? በትዕግስት። አንድ ቤተ ክርስቲያን ብቻ ይዘን ሌላ ለምንድን ነው የማያስፈልገን? ሌላ ለምንድን ነው የማንሻ ብለን ብዙ ጊዜ ጠይቀናል። እየጠየቅን ግን በምን ጠበቅ ነው? በምን ጠበቅ ነው? በትዕግስት ጠበቅ ነው። በትዕግስት የጸኑትን ብፁዓን እንላቸዋለን አለ። ብፁዓን እንላቸዋለን። እስከዚህ ዘመን በዚህ ቦታ ላይ በትዕግስት እናንተ ስትጠብቁት በደስታ ብቻ አይደለም፣ ብዙ መከራ ደርሶባቸዋል። አንዳንዶቻችሁ ልጆቻችሁ ከእናንተ ተነጥለው ሄደዋል፣ ትዕግስት ስለሌላችሁ። የአንዳንዶቻችሁ አካል ያላችኋቸው እዚህ ቤት ወጥተዋል፣ ትዕግስት ስለሌላችሁ። እናንተ በትዕግስት ስለጸናችሁ እግዚአብሔር የትዕግስታችሁ ዋጋ ሌላ ቤተ ክርስቲያን የሆነ ቦታ ላይ መስራት ነው የምትፈልጉት። እግዚአብሔር ግን የሚሰራበትን ቦታ ገለጸላችሁ። አልገለጸላችሁ? እልል ብላችሁ እግዚአብሔር በደንብ አመስግኑ፣ በደንብ አመስግኑ። ቀጥታ ሚዲያውን ከሀገር ውጭ ሆናችሁ እየተከታተላችሁ ላላችሁ ሁሉ ባለንበት በዚህ በአስደናቂ ቦታ ላይ ትናንት በመጽሐፍ ያየነው የተመለከትነውን ታምራት ዛሬ ከዚህ የምታዩት በገጠራማ ቤተክርስቲያን ላይ በንጽህናና በቅድስና እግዚአብሔርን የሚያገለግሉ ለእግዚአብሔር ራሳቸውን ሰጥተው የሚመላለሱ ከሕፃን እስከ አዋቂ አስደናቂውን ተአምር በመጽሐፍ የተነበበውን በአካል ያዩበት ዕለት ስለሆነ ነው። ከፍ አድርጋችሁ እግዚአብሔርን አመስግኑት። በእውነት ትናንት በመጽሐፍ የበለዓም አህያ አንደበት አውጥታ ተናገረችው፣ በለዓምን ገሰጸችው ይልናል። ኦሪት በዚህ ኦሪት ዘኍልቍ 22 ጀምራ ስትመለከቱ በለዓም የሰውን ልጅ ለመርገም የእግዚአብሔርን ሕዝብ ለመርገም ዛሬ እንደደረሰብን ለእርግማን በወጣ ሰዓት የእግዚአብሔር መልአክ ከፊቱ ቆሞ እርሱን መመልከት ሲያቅተው ውስጣዊ ዓይኑም ውጫዊ ዓይኑም ተደፍኖ የእግዚአብሔር መልአክ ከፊቱ ቆሞ ማየት ተሳነው። እግዚአብሔር ግን ግዑዝ የሆነችውን የእንስሳዋን ደመነፍሳዊዋን እንስሳ የአህያዋን ዓይን ከፍቶ በለዓም እንዲማር 3 ጊዜ ምልክት ሰጠችው። ስንት ጊዜ? ስንት ጊዜ? የማን አንደበት የማን ዓይን ተከፍቶ? የአህያዋ ዓይን ተከፍቶ የበለዓም ዓይን ግን ተዘግቶ ማለት ነው። በትዕግስት ይቺ አህያ በለዓምን ልታስተምረው ወደደች። የመጀመሪያው ከፊት ለፊቱ የእግዚአብሔር መልአክ ቆሞ ስታይ የእግዚአብሔርን ሕዝብ ሊረግም ስለሆነ ሰይፍ አንስቶ መልአኩ አንገቱን እንዳይቆርጠው ቆመች ይላል። ምን አለች? እዚህ በኋላ አልሄድም ብላ የተቀመጠባትን በለዓምን ወደፊት ልሄድ አልችልም ብላ እምቢ ብላ ቆመች። እስከ ዛሬ ስታገለግለው የነበረችው አህያ ይመታት ጀመር፣ ሂጅ አላት። በዚህ መካከል አሁንም ውስጣዊ ዓይኑ ይገለጥ ዘንድ ወደ አጥር ተጠግታ እግሩን ከአጥር ጋር አጣብቃ አሳመመችው፣ አቆሰለችው ይላል። አሁንም አልተገለጠለትም፣ ይደበድባት ጀመረ። በመጨረሻ ተኛችበት ይላል። ተመልከቱ። በተኛች ሰዓትም በያዘው በትር ይደበድባት ጀመረ። በዚህ ሰዓት አንደበት አወጣት። በለዓም በለዓም ስለምን ትደበድበኛለህ? ከፊት ያለው የእግዚአብሔር መልአክ ነው ብላ ነገረችው። ከፊት ያለው የእግዚአብሔር መልአክ ነው። ይህንን በታምረ ማርያሙ በስንክሳሩ በሃይማኖተ አበው በድጓው በጸመ ድጓው ቢሆን ኑሮ የሥጋ ዘመዶቻችን አያምኑትም። ተረት ተረት ነው ይሉ ነበር። እነርሱ
በሚዞሩት መጽሐፍ ቅዱስ ውስጥ ነው ይሄ የተጻፈው። ይሄ ተአምር ዛሬም ነገም ወደፊትም እግዚአብሔር ይገልጠዋል። ያየነው ይሄን ነው። እኛ ብቻ ሳንሆን ዛሬ በሄድንበት ነገ የሚለን መሰረት በምንጥልበት ቦታ ላይ አንድ ሰው ብቻዬን አይቼው ብቻዬን ብናገር ኑሮ ማን ያምን ነበር? የሆነውን የተገለጠላችሁን እስኪ ያያችሁ እጃችሁን አንሱት። እስኪ ከሄድንበት ቦታ ላይ ያያችሁ የታያችሁን እስኪ ሄዳችሁ ሰዎች እጃችሁን አንሱት። ሄዳችሁ የት እንዳትሉ ቅድም አብሬያችሁ ስለሄድኩ ነው። እስኪ ሄዳችሁ ሰዎች እጃችሁን አንሱት በደንብ እስኪ የታያችሁ እጃችሁን በደንብ ከፍ አድርጉት። አባቶች መቁጠር ትችላላችሁ። እስኪ ይሄን ያደረገ እግዚአብሔርን ከፍ አድርጋችሁ በእውነት አመስግኑት። እስኪ አመስግኑ። በመጽሐፍ የተገለጠውን ተአምር እግዚአብሔር በዘመናችን በዓይናችን እንድናይ እንድንዳስሰው፣ ለዚህ ነው የታገሱትን ብፁዓን እንላቸዋለን። በትዕግስት መካከል ስለ እግዚአብሔር ቃል ከአሕዛብና ከመናፍቁ ጋር በክርክር መካከል ኖርን። እነርሱ አንድ ቃል ሲያነሱ እኛ ሁለት ስንመልስላቸው፣ እነርሱ ሁለት ሲያነሱ እኛ ስንመልስላቸው፣ እነርሱ ሲጠይቁ እኛ ስንመልስላቸው፣ እነርሱ ስለ ምልጃ ሲያነሱ እኛ ስለ ምልጃ ምስክርነት ስንሰጣቸው ኖርን። ዛሬ ግን እኛ ብቻ ሳይሆን ዛፉን ለመቁረጥ ተስኗቸው ሳይቆርጡ የቀሩ ኦርቶዶክሳውያን ሳይሆኑ እነማን ናቸው? እነማን ናቸው? በደንብ ተናገሩ። እነማን ናቸው? ይህን ያደረገ እግዚአብሔርን ከፍ አድርጋችሁ በእውነት አመስግኑት። በእውነት ሐዋርያው ቅዱስ ጳውሎስ እግዚአብሔርን ይላቸዋል ባላወቁት መጠን ለማይረባ አእምሮ አሳልፎ ሰጣቸው ይላል በገላትያ መልእክቱ። እግዚአብሔርን ባላወቁት መጠን ለማይረባ አእምሮ አሳልፎ ሰጣቸው። በሚረባው አእምሮ ውስጥ በትዕግስት በቤቱ ስላስቀመጠን እግዚአብሔርን ከፍ አድርጋችሁ በእውነት አመስግኑ። በሚረባው አእምሮ፣ በሚረባው እምነት፣ በሚረባው ሃይማኖት፣ በሚረባው ሃይማኖታችን አጽንቶ፣ በሚረባው ምግባራችን አጽንቶ፣ በሚረባው ሃይማኖታችን ይሄን ዓለም እንደ ብራና ሲጠቀልለው ወደ ሰማይ ወደ አባታችን ቤት ወደምንሄድበት እውነተኛ መንገድ ስላለበት ይቺ መንገድም ደግሞ ኤርምያስ እንደገለጸልን ጥንታዊቷ ቀዳማዊቷ ስነ ስዕሏ ከጥንት ጀምሮ የቤተ ክርስቲያን አሰራሯ ከጥንት ጀምሮ ቅዳሴዋ ከጥንት ጀምሮ ቅዱስ ጳውሎስም ይሁን ቅዱስ ጴጥሮስ ዛሬ ከሞት ተነስቶ ቅዳሴ ነገ እንቀድስ ብሎ ቢመጣ አብሮ መቀደስ ይችላል። ከሞት ዛሬ ሉተር ቢነሳ የትኛው ቸርች ይሄዳል? ፈራርሷላ፣ ተከፋፍሏላ። ለዛውም ሀገር ውስጥ ያለው ይሻላል፣ ውጭ ያለው ወደ ግብረ ሰዶም ተቀይሯል፣ ወደ ኢሉሚናቲ ተሽጧል። እነሱ የሚናገሩት ነው፣ ይሄ የአደባባይ ሚስጥር ስለሆነ ማለት ነው። በእኔና በእናንተ በትዕግስቱ የጸኑትን ብፁዓን ይላቸዋል። በትዕግስት ጸንተን መከራው ቢደርስብን ቤተሰቦቻችን ቢሄዱ ብንራብ ብንጠማ ብዙ መከራ ቢደርስባችሁ በትዕግስት ስለጸናችሁ እናንተን ብፁዓን እንላቸዋለን አለ። ብዙ መከራ ደርሷል፣ እውነት ነው። ትናንት ብቻ አይደለም፣ ዛሬ እኛ እዚህ እያለን የደረሰብንን መከራ እናስታውሰዋለን። ተመቶ የነበረው ሕፃን አለ መቷል። ሕፃኑ መቷል አልመጣም? መቷል። እስኪ ተነስ ተነስ። እስኪ የት ነው ያለው? አንተ ነህ? ና እስኪ ና ከፍ አድርጋችሁ እግዚአብሔርን አመስግኑት። እግዚአብሔርን አመስግኑት። በእውነት በደንብ አመስግኑት። በደንብ አመስግኑት። እስኪ እግዚአብሔርን አመስግኑት። አመስግኑት። ህዝባችን በዝማሬ በእልልታ እዛ ቦታ ሄድን። ቦታው የመናፍቅ ነው፣ ግማሹ ኦርቶዶክሳውያን ነው። ሕፃናቱ እያንዳንዱ የሚጠብቀው የሚወደው የሚያከብረው እኔ ስዕለ ማርያም ነው የታየኝ ይላል አንዱ ሕፃን ተነስቶ እዚህ ከምታዩአቸው። እኔ ስዕለ ገብርኤል ነው፣ እኔ መድኃኔዓለም ኢየሱስ ክርስቶስ ነው ይላሉ። ከነዛ መካከል አንዱ ይሄ ልጅ ነው። ሁሉም አይቶ እየተመለሰ እያለ ይሄ ልጅ ፍቅር ያዘውና እዛው ቀረ።
ዛሬ በዚህ እኛ እያለን የደረሰበትን መከራ ነው ያየነው። እኛ በሌለንበት ሰዓትና ጊዜ ብቻችሁን ሆናችሁ የተሸከማችሁት በደልና መከራ ምን ያክል ነው? ብዙ ጦር፣ ብዙ መንገፋት አለ። ይህን ሁሉ ግን በትዕግስት ሆናችሁ ስለቻላችሁት እናንተን ብፁዓን ይላቸዋል እግዚአብሔር አባታችን። እናንተ የጸናችሁ ይላቸዋል። ከጸኑት መካከል ጎረምሳ መጥቶ አንከባሎ ይጥለዋል። ያው እግዚአብሔር በሚያውቀው አወዳደቁ ከባድ ነበረ። እዛ ቦታ እውነት ስላለ የእውነት አምላክ እግዚአብሔር አትርፎት እዚህ አሁንም በአገልግሎት አብሮ እናያለን። ልብላችሁ እግዚአብሔርን አመስግኑት፣ እግዚአብሔርን አመስግኑት፣ በደንብ አመስግኑት፣ እግዚአብሔርን አመስግኑት። በዓለም ሆናችሁ የእግዚአብሔርን ድምፅ እየሰማችሁ ያላችሁ እግዚአብሔር ትናንት በዘመናት ታምራትን ይሰራል፣ ዛሬም ይሰራል። የነ ሙሴ የነ አብርሃም አምላክ ዛሬም ታምሩን ይገልጻል፣ ድንቅ ስራውን ይገልጻል። እርሱ የታመነ እውነተኛ አባት ስለሆነ ስለዚህ በዓለም ያላችሁ በተለይ እንዲህ አይነት ጉባኤዎች እንዲካሄዱ አካላችሁ ውጭ ሆኖ ልባችሁ፣ አይምሯችሁ፣ ሐሳባችሁና ገንዘባችሁ ግን ሀገር ውስጥ እየሰራችሁ ያላችሁ ልጆቻችን እግዚአብሔር ሁልጊዜ በትዕግስት አጽንቷችሁ በሰው ሀገር ሆናችሁ ወንጌልን አስፈታችሁ በዚህ ደግሞ በገጠራማ ቤተክርስቲያን እንዴት ሆናለች ቤተክርስቲያን ብላችሁ መምህራንን ዘማሪያንን በማሰባሰብና አገልግሎት እንዲሰፋ እያደረጋችሁ ያላችሁ እናንተን እግዚአብሔር ከሀገር ያወጣችሁ ሊጠቀምባችሁ ነው። አሁንም በትዕግስት ጠብቁት። እግዚአብሔርን የበለጠ ስራውን ይሰራል። እዚህ ቦታ ላይ ነገ መሰረት እንጥላለን። ቀጣይ ዓመት ላይ ቤተክርስቲያኑ ተሰርቶ አገልግሎቱ የሰፋ እንዲሆን ማን ይፍቀድልን? ማን ይፍቀድልን? እስኪ ከፍ አድርጋችሁ በእውነት አመስግኑት፣ በእውነት አመስግኑት። በትዕግስት የጸኑትን ብፁዓን እንላቸዋለን። በትዕግስት ጽኑ። በትዕግስት የጸና ሰው ብዙ ፍሬን ያገኛል። አንድ ታሪክ ላንሳና ትምህርት ልጨርስላችሁ። በሰው ሀገር እንዳላችሁት ወንድሞቻችን፣ እህቶቻችን፣ ወገኖቻችን ሁሉ ለስራ ዓለም አንድ ሰው ከሀገር ወጥቶ ይሄዳል። ከሀገር የማይወጣ የለም፣ ከሀገር የማይሰደድ የለም። አሁን ትናንት ኢትዮጵያውያን ሌሎች ይመጣሉ እንጂ ኢትዮጵያውያን አይሄዱም ነበር። የተገበለ አቢጦሽ ሆኖ ዛሬ ሁሉም ሰው መሄድን ይወዳል። መልካም ነው። በሃይማኖታቸው ግን ጽኑ። ይህ ሰው መሄድን ይሻተ ለስራ ነው ይሄደ። ገና ሲሄድ ብላቴና ልጆች ነበሩት። እነሱ ሁሉ የሚያበላው የሚያጠጣው ስላጣ ተሰዶ ወደ ስራ ለመሄድ በስራው ዓለም መካከል በሚኖርበት ሰዓትና ጊዜ ግን በንስሐ ሕይወት ይመላለስ ነበረ። ብዙ ችግራችን ይሄ ነው። የንስሐ አባት የለንም። ስለ ንስሐ እንናገራለን፣ ስለ ንስሐ እንመሰክራለን። በንስሐ ውስጥ ማለፍ ግን ይከብደናል። ይህ ሰው በንስሐ ሕይወት ውስጥ እያለ በሰው ሀገር ስራውን እየሰራ ረጅም ሰዓት ስለቆየ አባቴ ወደ ሀገሬ ልመለስ ነው ብሎ ይጠይቃል የንስሐ አባቱን ሄዶ። ልጄ በሰላም ግባ፣ ነገር ግን 3 ነገሮችን ተጠንቀቅ ይሉታል። የመጀመሪያው በአቋራጭ መንገድ አትሄድ ይሉታል። እየሰማችሁ ነው? በአቋራጭ መንገድ አትሄድ። ሁለተኛው በሰው ነገር አትግባ። ያዙልኝ። አንደኛው ምንድን ነው? ሁለተኛው በምን? በሰው ነገር አትግባ። ሶስተኛው ደግሞ በትዕግስት ጽና። በምን ጽና? በትዕግስት ጽና። እኒህን የንስሐ አባቱ ሁልጊዜ ይመክሩታል። ወደ ሀገሬ ልሄድ ነው ሲል ይህን ያደርጋል። በዚህ መካከል ግን ወደ ሀገሬ ልሄድ ነው ሲል ሕፃናት ሆነው የወለድኳቸው ልጆች አሉ፣ ቤተሰቦች አሉ፣ ወገን አለ። እነርሱ ልብስ ይዣለሁ፣ እንደዚህ ይዣለሁ። መቼም ከከተማ ሰው ሲመጣ እንደምታውቁት ቤተሰብ ወገን እጅ ነው የሚያየው። የተወሰነ ነገር ይፈልጋል። በሕፃንነታችን ከከተማ ሰዎች ሲመጡ ከረሜላ እንፈልግ ነበረ። መስቲካ የያዘ ሰው እንሻ ነበረ። እና ይህ ሰው ወደ ሀገሩ ሲገባ ለቤተሰቦቹ መውሰድ የሚፈልገውን ሁሉ ይዞ ሄዷል። በዚህ መካከል ይሄን ለንስሐ አባት ይነግራቸዋል። የንስሐ አባቱ 3ቱም ምክር ከሰጡት በኋላ ወደ ሀገሬ ልገባ ይሄን ይዣለሁ ሲላቸው ልጄ አንድ ነገር ግን ረስተሃል አሉት። ስንት ነገር ረስተሃል? አንድ ነገር ረስተሃል። እርሱ ምንድነው አባ አላቸው። አይ ልጄ
ለሁሉ ነገር ገዛህ። ነገር ግን በሀገርህ ባለህበት ሰዓት ያሳደገህ አዎ የእግዚአብሔርን ልጅነት ያገኘህባት እናት ቤተ ክርስቲያን አለች። ለእርሷስ ምንድን ነው ይዘህላት የምትሄደው አሉት። ለእርሷስ ምንድን ነው ይዘህላት የምትሄደው? ዛሬ በዚህ ሰዓትና በዚህ ጊዜ ብዙ ኦርቶዶክሳውያን ከሀገር ውጭ ያሉ ከእናት ከአባታቸው በላይ ለቤተ ክርስቲያን እያደረጉት ያለ ነገር አስደናቂ ነው። ይህ አባት ይህን ሰው በእንዲህ አይነት መልኩ ሲመክሩት አባቴ ምንም ያስኩት የለም ምን ላድርግ ግን አለ። በል ያንተን ልጅነት ሰጣ ገና በእናትህ ጀርባ ተሸክመ ሄደ ልጄ ብላ የጠራችን እናት ቤተ ክርስቲያን ቢያንስ ሙሉ ማስቀደሻ ይዘላት ሄድ ይላሉ። ይህን ይዞ ይጓዛል እርሱም ገዝቶ። በዚህ መካከል በተጓዘ ሰዓትና ጊዜ የመጀመሪያው ምን አታደርግ ተብሏል? በአቋራጭ መንገድ አትሄድ። ከወገኖቹ ከጓደኞቹ ጋር ወደ ሀገሩ በሚመለስበት ሰዓትና ጊዜ ጌታው መንገድ ብቻን ሲሄዱት ይረዝማል፣ አብረው ሲሆኑ ግን ያጥራልና እባክህን ና አብረን እንሂድ፣ በዚህ በአቋራጭ እንሂድ ይሉታል። በዚህ መካከል የለም ክቡር አባቴ በምን አትሂድ? በአቋራጭ መንገድ አትሂድ ብለውኛል ይላቸዋል። ብዙ ሰው አቋራጭ ነገር ይፈልጋል። ሰው በአቋራጭ መክበር፣ በአቋራጭ የትምህርት ምናምን መጨረስ፣ በአቋራጭ የሆነ ነገር መድረስ፣ በአቋራጭ ባለጸጋ መሆን፣ ብዙ አቋራጮችን ሰዎች ይፈልጋሉ። እድሜያቸው ግን የተቆረጠ ነው ወገኖቼ። አቋራጩን ነገር እንዳንከተል ማን ይርዳን? ማን ይርዳን? እግዚአብሔር ይርዳን። ይህ ሰው በአቋራጩ አትሄድ የተባለው የአባቱ ትእዛዝ ትዝ አለውና አቋራጭ መንገዱን ተው፣ በረጅሙ መንገድ ተጓዘ። እኒያ ጓደኞቹ በአቋራጭ መንገድ ሄደው ሌሊት ላይ ጅብ እንደበላቸው ሰማ። እርሱ ግን ቀጥታ ተጓዘ። በዚህ መካከል አንድ ቤት አደረ። አንድ ቤት ካደረ በኋላ በሚያስደንቀው ሁኔታ ድንቅ ቤት ነው፣ አስደናቂ ቤት ነው። እንደ አብርሃም ቤተሰቦችን መንገደኞችን የሚቀበል ሰው ነው። የሚበላበት የሚጠጣበት ነው። ዛሬ ስንቶቻችሁ እንግዳ እንደምትቀበሉ አላውቅም። እናንተ በቤታችሁ እኛን እንደተቀበላችሁት ግን ይህ በአንደበት የሚገለጽ አይደለም፣ ከዛ በላይ ነው። ይህ ከጥንት የያዛችሁት እናት ቤተ ክርስቲያን ያስተማረቻችሁ የአብርሃም ልጆች ስለሆናችሁ እንክብካቤያችሁን አይተናል። እንግዳ እኛን እንደተቀበላችሁ ልክ እንደዚህ የሚቀበሉ ሰዎችን አገኘ። ከበላ ከጠጣ በኋላ ግን አንድ ነገር ትዝ አለው። አይን ማስተዋል ይፈልጋል። የተራበ ሰው መጀመሪያ እህል ብቻ ነው የሚፈልገው። ከበላ በኋላ ግን አይኑ ጣራ ያያል፣ ሰዎችን ይመለከታል። በዚህ መካከል ግን አንድ ነገር አስተዋለ። በቤቱ እንዲቀመጥ ያደረጉት እንዲያድር ያደረጉትን ሰዎችን አየ። ባልየውና ሚስትየዋን ሲመለከት የሰማይና የምድር ሆኑበት። በውስጡ እንዲህ አለ፣ እንዴት ይሄ ጀግና ይሄ ጎበዝ እንዴት ይችኛውን መልከ ጥፉ የሆነችን ሴት አግብቶ መቀመጥ ቻለ እያለ በውስጡ እያመላለሰ ወደ አንደበቱ ሊያወጣው ሲል የንስሐ አባቱ መልእክት ትዝ አለው። ምን የሚል በሰው ነገር አትግባ። በሰው ትዳር፣ በሰው ኑሮ፣ በሰው ህይወት ውስጥ እየገቡ የሰውን ህይወት የሚያመሰቃቅሉ ብዙ ሰዎች አሉ። ከእንደዚህ አይነት ሰዎች እግዚአብሔር አምላካችን ይሰውረን። በሃይማኖታችሁ፣ በኑሯችሁ፣ በህይወታችሁ ገብተው ብዙ ነገር መፈትፈት የሚፈልጉ ሰዎች አሉ። እነርሱን ረፉ በሏቸው። ስለኔ ህይወት፣ ስለኔ ትዳር ካፒቴኔ መሪ እግዚአብሔር ነው፣ እናንተ አያገባችሁም በሏቸው። ይህ ሰው በዚህ መካከል ምን አለ? የንስሐ አባቱ መልእክት ትዝ አለው። በሰው ነገር አትግባ የሚለው እግዚአብሔር ሆይ ሰላም አሳደረኝ ምን አገባኝ ብሎ በሰላም ጸሎት አድርጎ አደረ። ጧት ላይ ጌታው እግዚአብሔር ይስጥልኝ ወደ ሀገሬ ሊሄድ ነው አመሰግናለሁ ብሎ ምስጋናውን ካቀረበ በኋላ ያ የቤቱ ባለቤት አንተ ታላቅ ሰው ብሎ ጠራው። አንተ ምን ሰው አለው? አንተ ታላቅ ሰው አለው። ምን ነው በቤትህ አሳድረኝ እዚህ ደረጃ ድረሰኝ ስለተንከባከብከኝ እኔ ምን ታላቅ ነኝ? መንገደኛ ደካማ ወደ ሀገሬ ወደ ቤተሰቦቼ እየሄድኩ ያለው ሰው ነኝ እንጂ አለው። በእውነት በቤቴ ብዙ ጊዜ በሬ ክፍት ነው፣ እንደ አብርሃም የኔ ቤት ክፍት ነው። ነገር ግን
እግዚአብሔር አንድ ያደረገውን ትዳሬን ሊያፈራርሱ የሚፈልጉ ሰዎች አሉ። ና በጀርባ ላሳየ። በኔና በባለቤቴ መካከል እየገቡ ባለቤቴ የኮነኑ ብዙ ሰዎች አሉ። ና ከጀርባ ላሳየ መቃብራቸውን አለና ከቤቱ ያደሩት ሁሉ ባለቤቱን ስለሚሰድቡበት በልተው በሰላም አይወጡም ወደ መቃብር ሲገቡ እንጂ። አንተ ግን ታላቅ ሰው ነህ፣ ሀብትና ንብረቴን ግማሹን ሰጥቻለሁ እዚህ ሂድ አለው። የንስሐ አባቱ ምን ብለውት ነበር? በሰው ነገር አትግባ፣ በሰው ነገር አትግቡ። ወገኖች የራሳችንን ነገር ብቻ ከእግዚአብሔር ጋር እናስፈጽመው። ጠቅለል ስናደርገው ሶስተኛው ወደ ሀገሩ ደረሰ። ወዴት ደረሰ? ወዴት ደረሰ? ወደ ሀገሩ ከመሸ በደረሰ ሰዓትና ጊዜ ልጆቹን ሊስም በደስታ ወደ ቤቱ ሊገባ በእልልታ ልጆቹን ሊስም ባለቤቱን ሊያገኝ በሩን ከፍቶ ባየና በተመለከተ ሰዓትና ጊዜ በቀኝና በግራ ሁለት ጎረምሳ መካከል ባለቤቱ ተኝታያት። አዘነ፣ አለቀሰ፣ አነባ። የመጨረሻ ውሳኔ ወደ ሀገሬ እንዳልመጣው ማንም አልሰማም። አንድ ተአምር ፈጥሬ ወደ ሀገሬ መመለስ አለብኝ አለ። ምን ላድርግ አለ። በሁለቱም እጆቼ ድንጋይ ላንሳና እኔ በቀኝና በግራ ያሉትን ጎረምሳዎች ገድዬ ወደ ሀገሬ ወደ ስራ ወደ ሄድኩበት ወደ ተሰደድኩበት ደግሜ እሰደዳለሁ ብሎ ድንጋዩን አንስቶ ገባ። አንድ መልእክት ትዝ አለው። ምን የሚል በትዕግስት ጽና የሚል የአባቱ መልእክት ትዝ አለው። ድንጋዩን ጥሎ ውጭ ላይ ዛፍ ስር አደረ። ባለቤቱ ጧት ላይ ተነሳ። ውዱ ባለቤቴ ብላ ወደ እርሱ እየሮጠች እንባዋን እያነባች በእልልታ ወደ እርሱ ስትሄድ ተይ አትቅረቢኝ፣ የሆነውን አይቻለሁ። በቀኝና በግራሽ እኔ ለቤታችን ለልጆቻችን ስል ይህን ሁሉ ዘመን ኑሬ ከረጅም ዘመናት በኋላ ስመጣ አንቺ ግን ከርተሽኛል፣ ተይኝ አላት። እነማን ናቸው አለችው። አሳያት። በዚህ መካከል እኒህ እኮ ገና ብላቴና ሆነው ወልደህ ጥላቸው ሄድክ ልጆች ናቸው፣ ስለሚናፍቁኝ ከኔ ተለይተው አያድሩም። ይሄ ብቻ አይደለም፣ ይገርምሃል፣ በነገው ዕለት አንተ ወልደህ ሰተኸኝ እንደሄድ እኔ አስተምሬ ዲያቆን አድርጋቸዋለሁና ነገ ወደ ቤተ ክርስቲያን ሄደው ይቀድሳለሁ። ስለዚህ አንተ ልጆች ናቸው አለችው። እግዚአብሔርን ከፍ አድርጋቸው በእውነት አመስግኑት። አለቀሰ፣ አነባ። የደስታ እንባ አነባ፣ አለቀሰ። እርሱ ለቤተ ክርስቲያን ምን ይዞ ሄዷል? የንስሐ አባቱ ለቤተ ክርስቲያን ምን ውሰድ ብለውታል? ወገኖቼ የንስሐ አባቶቻችንን ሰምተን የእግዚአብሔርን ቃል አድምጠን በእውነት ከተመራንበት ጅብ ከመበላት አመልጦ በሰው ከመገደል አመልጦ ነፍስ ከማጥፋትም ተርፎ ልጆቹን በወሰደው አለባስ ተንሶ ብለው ቀድሰው እርሱም ከነባለቤቱ ስጋና ደሙን ተቀብሎ በእንዲህ አይነት ደስታ መኖር የቻለው በትዕግስት ስለጸና ነው። መጽሐፍ እንዳለን በትዕግስት የጸኑትን ብፁዓን እንላቸዋለን። በትዕግስት የጸኑትን ምን እንላቸዋለን? ብፁዓን እንላቸዋለን። ብዙ መከራ ይደርስባቸው ይሆናል። ከእግዚአብሔር ቃል ጋር ከንስሐ አባቶቻቸው ጋር በትዕግስት ጽኑ። እግዚአብሔር እኛ የምንፈልገውን ሳይሆን የሚያስፈልገንን ሊሰጠን የታመነ አባት ነው። ይህ ሰው ልጆቹን እስከ መግደል ደረሰ። ሲታገስ ግን ቀድሰው አቆረቡት። እግዚአብሔር አምላካችን የምንፈልገውን ሳይሆን የሚያስፈልገን እንዲያደለን በጎ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ። በድጋሚ እንደምንቆያቸው እንደመስገን ሳደረሳቸው አሜን። መመስገን የባህሪ ገንዘብ የሆነ የአባቶቻችን አምላክ ለእግዚአብሔር ስሙ የከበረና የተመሰገነ
ፍጠርልኝ
በኃጢአት ምስኪን ማረኝ Thank you.